እናቴ ፈልጊው እኮ አይደለም አስገድዱኝ ነው። በቃ ስላንቺ መጥፎ ነገር ሲያነሳ ራሴን መቆጣጠር አልቻልኩም። እኔ ነፍሰ ገዳይ ልጅ የለኝም። በስንት ጊዜ ሳና በስንት ጸሎት ያገኘሁት ልጅ ነፍሰ ገዳይ ነው? እማዬ አንዴ ስሚኛ። አልሰማህም። እንዴት ምን ታደርጋለህ? እንዴት ጨካኝ ከምትሆን ባላገኝ ይሻለኝ ነበረ። የነፍሰ ገዳይ እናት ከመሆን የወላድ መካን በሆን ይሻለኝ ነበረ። በቃሽ እናቴ፣ ከዚህ በላይ ስሜቴን አትጉጂው። ልጄ በመሆን አፍርብሃለሁ። ቆይ ግን እንዴት እጄ ይሻለ? እሱ እኮ ሀዘኔታ የሚባል ነገር የሚገባው ሰው አይደለም። ዝም በል። ጭራሽ ያደረኩት ነገር ትክክል ነው ትላለህ? አየህ ልብ ምን ያክል በጥላቻ እንደታወረ። ጥላቻ ያለበት ሰው ግን ሁሌ ከመጥፎ ነገር ውጪ ምንም ነገር አይታየውም። እኔ እንዳንተ አይነት ልጅ የለኝም። ላንቺ ብዬ እኮ ነው፣ ላንቺ ስል እንጂ እኮ እኔ ነፍሰ ገዳይ አይደለሁም እናቴ። እሱ እኮ በልጅነቴ ካንቺ ነጠለኝ። ቅፍሽን ሳልጠግቦ ካንቺ አርቆ የሁሉ ነገር እንዲከሰት ያደረገው እኮ እሱ ነው። አሁን ደግሞ ጭራሽ ሊለያየን እያሴረ እኮ ነው። በኃይሉ አይሆንም። ምን ማድረግ ነበረብኝ? ያን ሕፃን እያለሁ የሰረቀኝ ህይወታችንን ያበላሸው እሱ እኮ ነው። ዛሬም አንቺና እኔን ለመለያየት እያሴረ ነው። ጭራሽ እገላታለሁ ይላል። ታዲያ እኔ ዝም ማለት ነበረብኝ? በኃይሉ ልጅ የሰረቀው እሱ ነው። ባሌ እማዬ ምን ሆነሽ ነው? አይሆንም በኃይሉ እሱ እኮ። አዎ እሱ ነው። ለምን ደነገጥሽ? ሌላ ነገር አለ እንዴ? እርግጠኛ ነው በኃይሉ ነው? አዎ። መናገር የለብኝም። ልጄን አጣዋለሁ። የኔ ልጅ ምንም የለም። ብቻ ያንተ ነፍሰ ገዳይ መሆን ከብዶኝ ነው። እማዬ ፊትሽ ሌላ ነገር ይናገራል። የደበቅሽ ነገር አለ? አይ ምንም ነገር የለም። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠሩ የሚሉን አብረን እናለን። እስከ ፍጻሜ ድረስ ከኔ ጋር አብራችሁ ቆዩ። ዳጊ እናቱም እንዴት ሰውን ትጎዳለህ? አንተን አጥቼ መኖር እንደማትችል ነገረችው። እና ዳጊ አባቱን ገዳይና የአባቱን ሀብትና ንብረት የወሰደ በኃይሉ እንደሆነ መጠርጠር ጀመረ። ምክንያቱም ይህንን ጉዳይ የሚያውቀው ሳሚ ብቻ ነው። ሳሚ ይህንን ነገር ያውቃል እና ምን እየተፈጠረ እንደሆነ ለማወቅ እየሞከረ ነበር። በኃይሉ አባቱን እንደገደለ የኔ ታውቃለች እና ተጨማሪ ሳሚ ያውቃል። ሳሚ የማትፈታኝ ከሆነ ሁሉ ነገር ለዳጊ እነግራለሁ፣ የአባቱን ሀብትና ንብረት እና አባቱን እንደገደልኩበት እነግራለሁ ብሎ እያስፈራራው ነበር ማለት ነው። እና ኤልን ከዚህ ቤት እሄድልሻለሁ፣ ነገር ግን አሁን 50 ሺህ ብር ያስፈልገኛል ብላ ስትነግራት አሁን ምንም ነገር የለኝም ልሰጥሽ አልችልም ትላታለች። ነገር ግን 50 ሺህ ብር ወደድሽም ጠላሽም ከእናትሽ ውሸት እናትሽ አለችሻለ ከዛ ተቀበልሽ እንድትሰጪኝ እፈልጋለሁ፣ ያለዛ ወዴትም እንደማትሄድ እየነገረቻት ነበር። እና ሄለን ምንም ነገር የማትሰጪኝ ከሆነ ከዚህ ወዴትም እንደማትሄድና ሁሉ ነገር ለሰላም አሳልፏ እንደምትሰጣትና እንደምትነግራት እያስፈራረቻት ነበር ማለት ነው። የፈለግሽውን ማድረግ ትችያለሽ፣ እኔ አልፈራም ስትይ ትናገራለች። የማትፈሪ ነገር ከሆነ ግን ታዲያ ለምንድን ነው ለሰላም ሁሉ ነገር የማንነግራት እያለች እያስፈራረቻት ነበር። እና ዳጊም ልጄ ምንም ቢፈጠር አንተ ነፍሰ ገዳይ አይደለህም፣ ስለዚህ እንደዚህ እንድትወርክ አልፈቅድልህም ትለዋለች። አይ እኔ እንደዛ አላደርግም እማይ፣ እናቴ እባክሽ አንቺን እኮ እገልሻለሁ፣ አንቺን እንደምጎዳ እያስፈራራኝ ነበረ፣ ለዛ ነው ልጎዳ የተገደድኩ ስትል ይነግራታል። ነገር ግን ምንም ቢፈጠር አሁን የደበቃችሁን ነገር እውነቱን ማወቅ እፈልጋለሁ፣ እንድትነግሩኝ እፈልጋለሁ ብላ ታስጨንቃታለች። እና ንገሪኝ ሄለን ብላ ሰላም ሄለን ስታስጨንቅ ቃል ግን በጭራሽ አይሆንም ምንም ነገር እንዳትናገሪ እያለች እየዛተችባትና እያስፈራረቻት ነበር። ሄለን ግን ሁሉ ነገር ለማናገር ትወስናለች። ቃል ግን በጭራሽ እንዳታረጊ፣ ይህን የምታረጊ ከሆነ በህይወት እንድትኖሪ አላደርግሽም ብላ ታስፈራራታለች። ዳጊ ምንም ቢፈጠር
ከእናቱ ጎን መሆን እንደምፈልግና እናቱን እንደምደግፍ ጭምር ትነግረዋለች። ነገር ግን እባክህ ምንም ነገር እንደማታረግ ቃል ግባልኝ። በድጋሚ ብሌንን ይቅርታ እየጠየቀው ነበር። ብሌን ግን ከኔና እናንተ ካሁን በኋላ አብረን መሆን አብረን መዝለቅ አንችልም፣ መለያየት አለብን። እኔ እናንተ አንድ እናት ነች። የአንተ እናት ይወልዳል። አሁ በእርግጥ እናት ወንድማሞች አይደለንም። በእርግጥ ያሳደገችሽ የገዛ እናቴ ቢሆን እንደ እህቴ ልቀበልሽ አልችልም። ምክንያቱም አንዴ ካንቺ ፍቅር ይዞኛል። ስለዚህ አይሆንም ስትል እምቢ ይላታል። ነገር ግን ቃሌን ነጋጠም ጠቅማ ከዳጊ ጋር ለመሆን ታስባለች። አልገባኝም። ገኒ የዳጊ እናት ነች ማለት ነው ትክክለኛ ወላጁ መሆኑን እያወቃችሁ? አይ ማሚ እኛ እኮ የዛሬን የሰማኝ ብላ ዛሬን የሰማ ነው እያለቻት ነበር። እስከ ዛሬ ስደብቅኝ የነበረውን በሙሉ እንድትነግሪኝ እፈልጋለሁ ብላ ብሌን ብዙ ጊዜ ልትነግሪኝ ትፈልጋለች። አንቺም እና ቃልም የሆነ ነገር እንደደበቃችሁ በሙሉ እርግጠኛ ነኝ። ምንድን ነው የደበቃችሁ ብላ ጠይቀቻት። እና እናትሽን ማትፈልጊ እናትሽን እንደዝሞች ማትፈልጊ ከሆነ ምንም ነገር እንዳንተፍሽ ምንም ነገር እንዳትናገሪ ብላ አስፈራርታት ነበር። እና አሳዳጊው እናቷ ምንም ነገር እንድትሆን ስለማትፈልግ ብሌንም ያለመናገር ራሷን ትቆጠባለች ማለት ነው። ነገር ግን ዳጊን ከዳጊ ጋር እንድጣሉና ከዳጊ ጋር እንድታለያዩ እንዲለያዩ እያደረገች ነበር። እና በደንብ ስሞኛል፣ አቅፎኛል፣ ብዙ ነገር እያለች ውሸቷን እየነገረቻት ነበር ማለት ነው። ነገር ግን ዳጊ በጭራሽ እንደዛ አያደርግም፣ እኔ ለማውሸት ያደረግሽው ነገር ነው እንጂ ዳጊ መቼም እንደዛ አያደርግም ስትለ ትነግራለች። እኔ ምንም የዋሸሁሽ ነገር የለም ዳጊ ይወደኛል፣ ዳጊ ስሞኛል በማለት የሌለ ነገር እያወራች ነበር ማለት ነው። ነገር ግን በጭራሽ ይህንን ማመን አልችልም እያለች በኃይሉም እና መቼም ከእናቴ ጋር ደስተኛ አትሆንም፣ ዳጊ አርፈ የማትቀመጥ ከሆነ እናቱን እንደሚያጣው ደጋግሞ እየዛተበትና እያስፈራራው ነበረ። ዳጊ በንዴት በኃይሉን ይጎዳል ማለት ነው። ብሌን በኃይሉ ወደ ሐኪም ቤት ይዛ ሄድና በኃይሉ ሕክምና እያደረገ ነው። ነገር ግን ዳጊ እኔን በማድረጉ ብሌን እጅግ በጣም ስለተናደደች መቼም ይቅር አልልም፣ ካሁን በኋላ አብረን አንሆንም በማለት ከዳጊ ጋር ትጣላለች። ይህን አጋጣሚ ተጠቅማ ቃል ደግሞ ዳጊን የራሷ ለማድረግ ስትሞክር ነበር። እና ምንም ብፈጠር ዳጊ አብረህ እናትን የምትፈልግ ከሆነ አርፋ ብትቀመጥ ይሻላል እና የገዛ አባቱን ገዳይ እና የአባቱን ንብረትና ሀብትን እሱ እንደዘረፈ ይደርስበታል። እና በኃይሉን እንደዚህ አዝብተ የምጠላበት ምክንያቱን ንገረኝ፣ ከእናቴ ጋር ለይቶኛል። ስለዚህ በኃይሉ በጭራሽ አልወደውም፣ ካገኘው አሁን እሱን ለመጉዳት ወደኋላ አልልም ስል ይነግራታል። ብሌንን አሁን እየጠየኳለ ስለ በኃይሉ አይደለም እንድትነግረኝ የምፈልገው ሌላ ነገር ነው ትለዋለች። ሌላ ምንም የምነግርሽ ነገር የለም፣ ቃል የምትነግርሽን ነገር በጭራሽ መስማት የለብሽም። እሷ እየዋሸች እንደሆነ እየነገረች ነበር። አይ ይህንን በጭራሽ አላምንም፣ እባክሽ የሚሆን ነገር አትናገሪ ስትል ታስጠነቅቃታለች። እና አሁን የተፈጠረውን ነገር እያንዳንዱ ንገሪኝ ብላ ስታስጨንቃት ነበር ማለት ነው። እና ሰላም ስታስጨንቃት አይ ምንም ነገር አላለችኝም፣ ምንም አልነገረችኝም፣ እባክሽን ይቅር በይኝ። አይ ስናወራ የነበረው ስለ ዳጊ ነበረ። እናትና ልጅ መለያየት ምን ማለት እንደሆነ ሰላም ከሰማች ታስወጣሻለች ወይም ደግሞ ምን እንደምታደርግሽ መገመት አቅም ሰላምዬ ተደብቃ እያዳመጠቻቸው ነበር። እና ሁሉ ነገር ግማሹን ነበር የሰማች እንጂ ቃል ልጇ እንደሆነ በጭራሽ አላወቀችም ማለት ነው። ቃል እንደ ልጇ ነው የምታያት። ነገር ግን ምስጢሩን ልታወጣ ብሌንም ብትሞክሩም ነገር ግን አልቻለችም ማለት ነው። እና በደብዳቤም ብትሞክሩም ልትነግራት አልቻለችም። ሰላም ግን እየተፈጠረ ያንን ነገር መጠራጠር ጀመረች። ይሄ ነገር ምን እንደሆነና ምን እየተፈጠረ እንደሆነ ለማወቅ እየሞከረች ነበር። ዳጊ በኃይሉን ድጋሚ ካገኘው መጉዳት እንደሚፈልግና እሱም ከሕክምና ወጥቶ ሲገናኘው ድጋሚ እናቴ ጥቅም እንዳደርስ እኔ ከአንቴ ጋር ምንም ፈልገው ነገር የለም እናቴ ራቆ እያለች ነበር። እና ሳሚም እያሰቃየው እንዳጋጣሚ ያመልጥና ለዳጊ ሁሉ ነገር ይነግረዋል ማለት ነው። አባቱን የገደለ በኃይሉ እንደሆነና በኃይሉ
ንብረቱና ሀብቱን እንደወሰደበትም ጭምርም እንደ ህይወቱን እንደነጠቀም ጭምር ይነግረዋል። ዳጊ ይህን ሲሰማ እጅግ በጣም ያብድና በጭራሽ ይህን ማመን አልችልም፣ እንዴት እንደዚህ ሊሆን ቻለ? አባቴን የገደለ በኃይሉ ነው በማለት እጅግ በጣም ይናደዳል ማለት ነው። ለዳጊ ሁሉ ነገር ይነግረዋል ማለት ነው። ትክክለኛ የአባቱ ገዳይና የአባቱን ንብረትና ሀብትም ጭምር የዘረፈ በኃይሉ እንደሆነ ስነግር ዳጊ በጭራሽ ራሱን መቆጣጠር አቅቶ እጅግ በጣም ተናዶ አይገላለሁ እያለ እየዛተ ነበር። በኃይሉን መግደል የምችለው በሌላ ነገር ብቻ ነው። ስለዚህ እንደዚህ ስሜት ሆኖ እሱን መጉዳት አችልም፣ እኔን እያሰቃየኝ ነበረ እና ለዚህ ስራ አስከፍለዋለሁ እና ፍላሹ ላይ በፊት ደግሞ የሰጠኝ ፍላሹን ታስታውሳለህ? እሱ ላይ በቂ የአባቴ መረጃ ነበሩ እና ከፈለግኩ ላሳይ እችላለሁ ብሎ ይነግሯል። ታዲያ አባቴን የገደልኩ አንተ ነው፣ ትእዛዙን የሰጠህ ከሆነ አንተ ነው አባቴን የገደልኩ ስል ተረጋጋ፣ እኔ ሳሁን መበቀል ያለብህ በኃይሉን ነው። ስለዚህ በኃይሉ እንድትበቀል መንገዱን እኔ ከፍትላለሁ። ተረጋግታ የምትሰማኝ ከሆነ በኃይሉ እንዴት እንደምትበቀለው እኔ እነግርሃለሁ። ስለዚህ ልቁንስ የአባትን ገዳይና የአባትን ሀብትና ንብረት ማስመለስ የምችለው እኔ ስነግርህ ብቻ ነው። ስለዚህ እኔ እንድታምነኝ ይገባል በማለት ይነግሯል። ቆይ አንተ ማን አባክ ስለሆንክ ነው የማምነው? እሱ የሚያወራው ካዲ ነው፣ እኔን ክዶኛል እና አባትን እኔ ሳይሆን እሱን መጠቅ ትችላለህ፣ እኔ ምንም ነገር አላቅም ብሎ ይክዳል ባይሉ ማለት ነው። እነሱ ደግሞ ሳሚ እንዳደረገው እኔ ጭራሽ ያላሰብኩ ነገር ነበር ብሎ ክደቱን ይፈጽማል። ብሌን ይህን ስትሰማ የዳጊን አባት የገደልኩ አንተ ነበርክ ብላ ስትጠይቁ ባይሉ ዝም በይ፣ ምንም የማውቀው ነገር የለም፣ የሌለ ነገር አትቀባጥሪ፣ አርፈሽ ስራሽን ስሪ ብሎ እየጫውባትና እያመነጫጭቃት ነበር። እና በኃይሉ የዳጊ አባት መግደሉን ቃልም ይህን መረጃው ማንነቱን ባታውቀውም ነገር ግን እንዳየችውና ልትነግረው እንደምትፈልገው ይህንን አጋጣሚ ተጠቅማ ከሱ ጋር ለመሆን እየሞከረች ነበር። እና ከኔ ጋር የምትሆን ከሆነ እውነቱን እነግረዋለሁ ስትል ነበር። ነገር ግን ሰላም ተደብቃ ስታወራ ምን እያደረግሽ እንደሆነ በደንብ አውቃለሁ ቃል፣ እኔም አሁንስ ፈራው፣ ልጄ መሆኔን ራሱ እያጠራጠርሽኝ ነው። ምክንያቱም እንዳንቺ አይነት ጨካኝና ክፉ መጥፎ ነገሮችን የምታስብ ልጅ በመኖሬ አፍራለሁ ባንቺ። እንዴት ነው ግን እንደዚህ ጨካኝ የሆንሽው? እያለቻት ነበር። ማሚ እንደምታስቢ አይደለም፣ እኔ በጭራሽ ጨካኝና መጥፎ ሰው አይደለሁም ስትል ትነግራታለች። አይ አሁንስ በጣም እያስፈራሽኝ ነው ቃል፣ አንቺ የኔ ልጅ ነሽ፣ ግን በእርግጥ ያን የኔ ልጅ መሆንሽን ራሱ አንዳንዴ ያጠራጥረኛል ስትል ትነግራታለች። እና ኃይልንም በንግግሯ ሰላም እጅግ በጣም ተናዳ ስለነበረ እጅግ በጣም ትፈራታለች። እና እየተፈጠረ ያለው ነገር ምንም እንደሆነ ግራ ስለገባት ያለን አማራጭ ዳጊ እባክህን ለማረጋጋት ሞክር፣ በኃይሉ ምንም ያርግ ምንም ነገሮች ሳታጣራው ቸኩለህ መጥፎ ነገር ባታረግ ደስ ይለኛል። ትሰማኛለህ? እናትህ በስንት ስቃይ አንተን ያገኘችውን ድጋሜ እንድታጣ አታድርጉ። እናቴንም ደግሞ እንድታሳዝናት በጭራሽ አልፈልግም። ባለፈውም እራሱ በጣም ደንግጣ በጣም አዝና ነበር። ስለዚህ ይሄ ነገር ድጋሚ እንዲፈጠር አልፈልግም። ስለዚህ ለእኔም እኮ እናቴ ነች ስትል ይነግራታል። አዎ እናቴ እንደሆነች በደንብ አውቃለሁ፣ ግን ለእኔም ብትሆን አሳዳጊ እናቴ ነች። ስለዚህ ስትጎዳ ማየት አልፈልግም፣ እሷ ስትሰቃይ ማየት አልፈልግም። በኃይሉን ለመጉዳት በኃይሉ አንድ ነገር አደረግኩ እንበል እና በምላሹ አንተ ምን እንደምትሆነው አስባል። እሱን ከጎዳ እስር ቤት ትገባለህ። ከዛ እናቴ ባገኘችው በስንተኛው ቀን እስር ቤት መታ ስንቅ እንድታመላለስልህ ነው እንደ ፍላጎት ብላ ትጨውና ብቻው ገብታ እያለቀሰችና እየከፋት ነበር። እና ዳጊ አሁን ያለበት ሁኔታ እጅግ በጣም አስጨንቋት ነበር። እና ከእሱ ጋር በፍቅር መቀጠል እንደማትፈልገውን ብትነግረው ዳጊ ግን መቼም ተስፋ እንደማይቆርጥና እንደመወዳቱን ጭምር ይነግራል። ምንም ቢፈጠር እኔና አንቺ መለያየት አንችልም። አዎ እህት ልትሆኚ ይሆናል፣ ነገር ግን በዚህ ጋር አንዛመድም። በእርግጥ እህታሞች መሆን ሳናቅ በፊት ነው ይህንን የጀመርነው። ስለዚህ በቀላሉ ከውስጤ ላወጣሽ አልችልም። ተረዳሽኝም አልተረዳሽኝም እንደምንም ብዬ ላሳምናት፣ እኔ ያለሷ መኖር አልችልም እያለ ቃል ይህንን አጋጣሚ ተጠቅማ ለምንድነው ወንድምሽ ለእኔ ማትድሪ? ወንድምሽ በጣም ይወደኛል፣ እኔም ወደዋለሁ። ስለዚህ እንድትድርኝ እፈልጋለሁ። ምክንያቱም አንቺ እህቱ ነች። ስለዚህ መቼም ወንድሙ እህቱን አያገባም አይደለም። ስለዚህ ወንድምሽ እንዳገባ ፍቀጅልኝ፣
ስትላት ነበር። እና ይኸውልሽ ወንድሜም ሆነ ፍቅረኛ ይሁን ማንም ይሁን ነገር ግን መቼም ቢሆን አንቺን አይወድሽም። ከኔ ጋር ሆነም አልሆነም አንቺ ግን በጭራሽ አትመጥኝም እናም አይፈልግሽም ብላ ትነግራለች። ቃል እጅግ በጣም ትናደድና ትበሳጫለች። ትሰሚኛለሽ ዳጊ መቼም ቢሆን የአንቺ ካልሆነ የኔ ብቻ ነው የሚሆን ስል ብላ ስትዝትበት ነበር። እና ዳጊም እሷን ብቻ እንደምወዳት ቢነግራትም ብሌን ግን እጅግ በጣም ተናዳባት ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም